كلبه كورج بانشي لرساش ممكرنا አንድ ጊዜ እስቲ ይሄን ቪዲዮ ተከታትለን እንምጣ። ሁላ እንደምትመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል። እርምጃ ሊወሰድባቸውና እንደዚሁም ደግሞ ለህግ ሊቀርቡ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም የሚያናድ ቪዲዮ ነው። አንዲት ሴት እንግዲህ ኒቃብ ለብሳ ዘፈን እየዘፈነች ምናምን ቪዲዮ እየለቀቀች ነበርና ይህ በጣም ያበሳጫል። ከዛ ባሻገር ደግሞ ጭራሽ ጀለቢያ ለብሶ የሙዚቃ ክሊፕ የሰሩ አርቲስቶችም አሉና እሱን ቪዲዮ እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩት ነው የሚሆነው። እኔም ሐሳብ አስተያየቴን የማጋራበት ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። የትዳር ጉዳይ ላይ አንኳሩና ትልቁ ነገር አኽላቅ ወንተርዶነ ዲን ሁወ ኹሉቅ ነው፣ ስነ ምግባር። ስለዚህ ፕሊስ ስነ ምግባሩ ነገር ያሳስበን። ልጅቷ ቆንጆ ናት፣ እንዲህ አፍንጫዋ ሰልካካ ነው ምናምን፣ አፍንጫዋን በጥብጣ አጣጣው። አፍንጫዋ መኖሪያ ቤት አይደል ወባል። አፍንጫዋ ትዳር አይደል። ትዳር ሊሆን የሚችለው ስነ ምግባር ወላሂ ከተረዳሁት ነገር ወላሂ ትዳር ውስጥ ገብቼ ብዙ ሰዎች ስለ ትዳር ጉዳይ ሲናገሩ ከተረዳሁት ነጥብ ትልቁና ዋነኛው ነጥብ ትዳር የሚባለው ነገር አበደን ከውበት ጋር ግንኙነት ነው። ያስተዋልኩት ነገር ነው። ውበት ያስፈልጋል፣ ናም ጥሩ ነው፣ መምረጡ አይከፋም። ከውበት ጋር ግን ትዳር ግንኙነት ነው። ትዳር አያያዝ ነው። በቃ አንዴ ተገባበጣ አንደኛ ነገር የአላህ ተውፊቅ ነው። እስቲያ በኋላ ግን አያያዝ ነው። እንደው እውነቱን እናውራ ከተባለ እህቶች ለእህቶች ልጠይቅ ይሄን ጥያቄ ሀጅ እንዴት ይልኛል? እህቶች ስንቷ እናንተ ስትንቋት የነበራችኋት መልከጥፉ ትዳሯን ይዛ 6 7 8 ዓመት 10 ዓመት 15 ዓመት እየኖረች ስንቷ ቆንጅዬ ለማየት እንኳን የምታሳሳ ሴት 2 3 አግብታ እየፈታች አላያችሁም? ይሄን ነገር አላያችሁም? ይሄን ነገር አላስተዋላችሁ? ለምንድን ነው ሲባል እቺ በውበቷ ተመክታ ይሁን በምንም ይሁን ብቻ ስለ ምግባር የሚባለው ነገር አንኳር መሆኑን ነው የሚያሳይ። ይህቺን ሴት ያገባ ወንድ እንደው እንቅልፍ ወስዶ ይተኛል የሚል ልጅ አለ ይልከም ወላሂ አንድ ጊዜ እንደዛ ተባለና እቺ ልጅ ያገባ ሰው እንደው እንቅልፍ ይተኛል ማለት በጣም ከማማሩ አይተነስ ወላሂ العظيم ያቺ ልጅ አግብታ በአጭር ጊዜ ነው የፈታችው። ምክንያቱም የማያስተኛው ውበቷ ሳይሆን ንዝንዟ ስለነበር እንደሰማው ተወው። ስለ ምግባር ከሌለ አማረች አላማረች አፍንጫዋ ሰልካካ ሆነ ጎራዳ ሆነ ምን ሆነ አፍንጫዋ ውስጥ ገብታት ነው ተግባባ። አንተ የምትኖረው መሬት ላይ ነው፣ በስነ ምግባር ነው የምትኗኗሩት ለማለት ያክል አጂ ጨምሩበት እስቲ። በትክክል ወላሂ ማለት ትዳር ላይ ያው ውበት መመልከት የለብንም ምናምን ማለት አይደለም። መጀመሪያ ለማግባት ስንል ሲጀመር ስናያት ደስ የምትለንን ነው ማግባት ያለብን፣ ምንም ጥያቄ የለውም። ነገር ግን ከምንም በላይ ትልቁ መስፈርታችን ሊሆን የሚገባው ውበት ሳይሆን ስነ ምግባር ነው። ሀቅ ነው፣ ምንም ጥያቄ የለውም። ምክንያቱም ረጅም ነው የምናስበው ትዳር ማለት አንዴ ከገባንበት በኋላ በቃ ሁለተኛ ምዕራፍ ነው። ከዛ በኋላ ረጅም ሀያት ነው የሚታሰበው አለ ቤተሰብ እየተገነባ ነውና ዋናው ቁም ነገሩ ወንዱም ሴቱም መመልከት አለበት ብዬ ማስበው መጀመሪያ ስነ ምግባር ነው። ይሄ ዲን ላይ ያለው ነገር እንዴት ነው፣ ዲን ላይ ያላት ነገር እንዴት ነው ምናምን የሚለው እሱን ማየቱ እንዳለ ሆኖ ዋናው ግን ስነ ምግባሩ እንዴት ነው፣ ስነ ምግባሯ እንዴት ነው ብለን ማጥናት ማሰብ አለብን ብዬ አስባለሁ። በውበት በመልክ ምናምን መሸወድ የለብንም ብዬ አስባለሁ። እንዲህ ሲባል ግን ውበትን ማጣጣል አይደለም፣ ቆንጆ ማግባት የለብንም ምናምን እየተባለ አይደለም። ከተገኘ ማሻአላህ ሰየው ነው። አንዳንዴ እንደውም በጣም ቁንጅናና መልካም ስነ ምግባር የሚገጥምበት ጊዜ አለና ብዙ ጊዜ ግን አይፈጠርም እንደዚህ አይነት ነገሮችና ከምንም በላይ መስፈርታችንን ላይ አድርገን ወይንም በቃ ማንደራደርበት መስፈርት ማድረግ ያለብን ስነ ምግባር ነው ብዬ አስባለሁ። በሐሳቡ ሙሉ በሙሉ ነው መስማማው። ከሚስቱ ጋር ተለያየ አለ። ለምንድነው የተፋታችሁት ስለው አይ ምግብ ላይ ጨዋ ብስታ ነው አለኝ አለ። ጨዋ በዛችና ፍች ይፈጸማል እንዴ ብለን ጠየቅነው። አይ ጨው ስታበዛ ጨው በስቷል አልኳት። አይ ጨው አልበዛም አለችኝ። እንዴ በስቷል እንጂ
አይ አልበዛም ብያለሁ የኔ እናቴ የምትጨምረውን ያክል ነው የጨመርኩት አይ እንግዳ እንደዛ ከሆነ እናትሽ ችግር ነው ማለት ነው አይ አንተ እናት ናቸው እንጂ ይህንን አይነት ወጥ እንዳታውቅ ያደረጉ እሳቸው የሚመጥኑበት መንገድ የተሳሳተ ስለሆነ ነው አደገ ጉዳዩ ጉኖ መጨረሻ ላይ ትዳር ፈረሰ ያ ሰው ምን ይላል ልጆቼን ከምበትን ምን ነው የመጀመሪያዋ ላይ ባለፍኳት በተውኳት አንዱ ለአንዱ ምላሽ እየሰጠ እየተፋፋመ እንዲሄድ የሚያደርገው ይእልህ የሚባለው ነገር አስባችሁታል ጫው የትዳር መፍረሻ ምክንያት ሲሆን ማለት ነውና በጣም ከባድ ማለት መነሻ ይሆናል እነዚህ ትናንሽ ነገሮችን ማለፍ አለመቻላችን አንዳንዴ ጉዳዩ እያደገ እልህ ውስጥ እየተጋባን ሌላ ታሪክ ውስጥ ልንገባ እንችላልና አስቡት በስልምና በጣም የተጠላ ግን የተፈቀደ ወደ ፍቺ ድረስ እንኳን ይደረሳልና ይህ ከምንድን የመጣው እልህ ከመጋባት መጀመሪያ ቀደም ስናወራ ነበር ስነ ምግባር ይሄንን ያካትታል አንድ ጉዳይ እኛ ማጥፋት ብቻ አይደለም የሆነ ሰው ሲያጠፋብን እንኳን ያንን ነገር ችሎ ማለፍ ከስነ ምግባር ነውና አንዳንድ ጉዳዮች ማለፍ እየቻለን አለማለፋችን ብቻ በህይወታችን ላይ ትልቁን ዋጋ ሊያስከፍለን ይችላልና በቻለው መጠን እነዚህ ትናንሽ የሚመስሉ ነገር ግን ትልቅ ዋጋ የሚያስከፍሉን ነገር ማለፍ አለብን ብዬ አስባለሁ አላህ ከእንደዚህ አይነት ነገር ይጠብቀን ገንዘብ ደስታ ይገዛል አይገዛም የሚል ክርክር አለ አይደል المال والبنون زينة الحياة الدنيا ደስታ ከመግዛት አልፎ ያስጌጣል የአላህ መልእክተኛ አለይሂ ሰላቱ ወሰለም ካደ الفقر ان يكون كفرا ይሄ ሐሳብ ላይ በደንብ ትኩረት አድርገህ ካየው ድህነት ክህደት ሊሆን ቀረበ ለምንድነው ድህነት ክህደት ሊሆን የሚቀርበው በጣም አሚቅ جدا ነው very powerful የሆነ ንግግር ነው ድህነት በባህሪው ፕሪንሲፕሎችን እንድታጣ ያደርጋል መርሆችን በህይወት እንደሰው የቆምክለትን መርህ እንድታጣ ያደርጋል ሰዎች ባሉበት የኢኮኖሚ ክራይሲስ አማካኝነት መቀበል የማይፈልጉትን ሐሳብ ይቀበላሉ ያላቸውን መርህን ይጥላሉ የዚህ ጊዜ በጊዜ ሂደት ድህነት ባሪያ ያረጋቸዋል እንጂ ካደል ፈቅሩ አየኩነ ኩፍራን የሆነ ቀን እንትን ዘይትና እንትን ሰተውት እዛ እስልምና እንትቻለሁ ዛሬ እንትን ስገብቻለሁ ማለት ብቻ አይደለም እስናት ላይ እሱ ብቻ አይደለም በጊዜ ሂደት ድህነት ባሪያ ያደርጋል ለሰዎች ተገዢ እንድንሆን ያደርጋል ቁርአን ሀብታም መሆንን አያወግዝም we need to have a balanced approach ገንዘብን በተመለከተ ሚዛናዊ የሆነ እይታ ሊኖረን ይገባል ቁርአን ከሚያስተምረን ነገር መካከል አንዱ ሐዳራን መገንባት ነው ሲቪላይዜሽንን መገንባት ነው ቀደምት የነበሩ ትውልዶች በእነሱ መልክ የሚመስል ሲቪላይዜሽን ለመገንባት ሞክረዋል እኛ ጋር ስንመጣ ቁርአን ሀብትን አያወግዝም ለሀብት ያለን ምልከታ ግን የተንሻዋረረ እንዳይሆን ባላንስድ አፕሮች እንዲኖረን አልማል ወልበኑነ ዚነቱል ሐያቲ ዱንያ ገንዘብ እና ልጆች የዚህ ዓለም መጌጫ ናቸው ማለት ገንዘብ ደስታ ይገዛል አይገዛም የሚል ክርክር አለ አይደል አልማል ወልበኑን ዚነቱል ሐያቲ ዱንያ ደስታ ከመግዛት አልፎ ያስጌጣል ወጣም ወረደ ግን ቁርአን የሚቃወመው በል ትኡሲሩነ الحياة الدنيا በል ትኡሲሩነ حياة الدنيا የቅርቢቷን ህይወት አለል አኺራ ከአኺራ ይበለጠ አስፈልጣላችሁ እንጂ ሚዛናዊ የሆነ እንትን ዓለም የሚሰራበትን ስርዓት ማወቅ አስፈላጊ ነው ገንዘብ ነፃነትን ይሰጣል ገንዘብ በአግባቡ ከተጠቀምክበት ኢንተሌክትን ያሳድጋል ማህበረሰብን ከፍ ያደርጋል ብዙ ጊዜ የተንሸዋረረ አመለካከት አለ እዚህ ገንዘብ ላይ ማለት ገንዘብ ያለው ሰው የሆነ ወንጀለኛ ሰው ምናምን አድርገው ይመሳል ብዙ ጊዜ ክርክር ይነሳ ነበር አይደል ከገንዘብና ከፍቅር ገንዘብ ፍቅርን አይገዛም ምናምን የሚባሉ አድከም የሆኑ ክርክሮች ከልጅነታችን ጀምሮ አሁን ድረስ አለና እንግዲህ ኡስታዝ ገልጾታል ከመግዛት አልፎ ያስጌጣል እያለ ነበርና ያው ገንዘብ እንዳጠቃቀማችን ነው ማለት አላህ Subhanahu Wa Ta'ala የሰጠንን ጸጋ በመልካም ነገር ከተጠቀምነው ተጠቃሚ እንሆንበታለን ምንም ጥያቄ የለውም ሰደቃ ማውጣት ሊሆን ይችላል ሰደቃቱል ጃሪያ ማሰሪያ ሊሆን ይችላል ብቻ እዚህ ዱንያ ላይ በጣም አኺራችን መሸመት የምንችልበት ነገር ነው ልክ እንደዛውም ደግሞ መጥፊያችንም ሊሆን ይችላል ገንዘብ ይሄ የማይቋረጥ ወንጀል የምናገኝበት ሊሆንም ይችላል እዚህ መጥፎ ነገር ተክለን ከሄደን ማለት ነውና እንዳጠቃቀማችን ነው ገንዘብ ብቻውን ጎጂም ጠቃሚም አይደለም የኛ አጠቃቀም ይወስነዋል ማለት ነውና አላህ Subhanahu Wa Ta'ala በሐላል መንገድ የምንጠቀመውን ሰፊ ሪዝቅ አላህ ይስጠን በተደጋጋሚ አንድ አይነት ወንጀል ላይ ለመመለስ ምን ተወቀዋል الله تبارك وتعالى رسول صلى الله عليه وسلم صلى الله سيناغروا لنا لولا تذهبون ذهب الله بكم ولا اتى بقوم يذهبون فيستغفرون الله እንደው ይላል ረሱል ሰለላሁ ዐለይሂ ወሰለም እናንተ ወንጀል ማትሰሩ ቢሆን ኑሮ አላህ እናንተን ያስወግድና ወንጀል እየሰሩ የሚትብት የነበሩ ሰዎችን አላህ ያመጣ እኛ እንደ ሰው እናጠፋለን እንሳሳታለን ሸይጣን አለ ነፍሲያም ተጨመረና ወንጀሎችን እንሰራለን
ተውበት خلاص ተውበት ማድረግ አላህ ለዛ ነው ሁሌም የተውበት በርን ክፍት አድርጎ አላህ የሚጠብቀን ለምን እንደምናጠፋ ስለሚያል ለምን ወንጀል ላይ እንደምንደጋግምና እንደምንመለስ ስለሚያል ሸይጣን ነው አይ በቃ አንተ ምን የለህም በቃ አንተ አትረባም አልቆልሃል የሚለው ሸይጣን ነው አላህ ኢነ ሸይጣን يعيدكم الفقر ሸይጣን መመለስ እንደማትችሉ ሸይጣን ይነግራችኋል አላህ ግን والله يريد ان يتوب عليكم ويريد الذين يتبعون الشهوات ان تميلوا ميلا عظيما አላህ ለእናንተ ይቅር ሊላችሁ ይፈልጋል አላህ ያውቃል ወንጀል እንደምትደጋግሙ አላህ ያውቃል እንደምታጠፉ አላህ ያውቃል እንደምትሳሳቱ ለዛም አላህ የተውበት በርን ከፍቶላችኋል ኑ ወደኔ እኔ እመራችኋለሁ አብሽሩ ከብዷችኋል ወንጀል አጎብጣችኋል ወንጀል መተው ከብዷችኋል ይሁን መተው ያቃታችሁ የከበዳችሁ ነገር አለ ወንጀላችሁ አግብጧችኋል ወንጀሎቻችሁ አሰልችቷችኋል የኔ በራለ ቁል ያ ኢባዲየ الذين اسرفوا على انفسهم እንደው ወንጀል በመስራት ድንበር ያለፋችሁ በማጥፋት እኔ ላይ ድንበር እኔም በማመጽ ድንበር ያለፋችሁ ሰዎች ሆይ አላህ ተውቡ አይደለም ያለው አላህ ተውበት አድርጉ አይደለም ያለው አላህ ረህመቱን ያቀረበው አላህ ህዝመቱን ያቀረበው እኛ ተውበታችንን ከማቀረባችን ጋር አላህ እያለን ወደ አላህ ለመመለስ አላህ እየጠራን ወደ እሱ ለመዞር በጣም ትልቅ ኪሳራ ነው አላህ ይሆነን አላህ ይመልሰን እንተው አሚን 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 አላህ ይመልሰን ምንም ጥያቄ የለውም እኛ ሰዎች ነን እንሳሳታለን አላህ Subhanahu Wa Ta'ala ደግሞ ከተሳሳችሁ ሁሉ ተሳስቶ ወደ አላህ ተውበት የሚያደርግ ወደ አላህ የሚመለስን ይወዳልና እኛ ብዙ ጊዜ በተደጋጋሚ አንድን ወንጀል እየደጋገመን ስንሰራ ምናምን ሸይጣን ይመጣና አንተ እኮ በቃ ይሄን ሁሉ ወንጀል ሰርተ አላህን እንደዚህ ያመጽክ እጅን ወደ አላህ ሲዘረጋ ትንሽ አታፍርም ይለንና ተውበት እንዳናደርግ ይገፋፋናልና አላህ Subhanahu Wa Ta'ala ደግሞ ከምንም በላይ የሚወደው ተሳስቶ ወደ አላህ የሚመለስ ሰው ነውና በቻልነው መጠን ወንጀል ላለመስራት ጥረት ማድረግ አለብን ነገር ግን ሰው ነንና እንሳሳታለን ተሳስተን ወንጀል ስንሰራ በቶሎ ወደ አላህ ተውበት ማድረግ አለብን አንደኛ ሞት መች እንደሆነ ስለማናቅ ማለት ነውና በቶሎ ብቻል በየቀኑ ተውበት ማድረግ አለብን በያስባለሁ አላህ ይጠብቀን አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው ይሄ ቪዲዮ እንግዲህ ትንሽ ስመለከተው ያላስደሰተኝ በጣም የደበረኝ ቪዲዮ ነው ቪዲዮቹን እንመልከትና ከዛ የራሳችንን ሐሳብ አስተያየት እንሰጥበታለን ሰላም ንብራስ ሰላም ከኢትዮጵያ የሚመችሽ አርቲስት ቴዲ አፍሮ ምን የሚለው ዘፈን ከልቤ ኩርች ባንቺ ልርሳሽ ሙክርና ይቅርታ ልጠይቆስም አንድ ጊዜ እስቲ ይሄን ቪዲዮ ተከታትለን እንምጣ ሁላችሁም ይሄን ቪዲዮ ለኢስላም ባላችሁ ፍቅር ልክ በደንብ ኮፒ ሊንክ ሼር ዱት ሪፖስት አድርጉ ኮሜንት ላይም አላሁ አክበር በሉ እንደምትመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል ወንድየው ሙሉ ለሙሉ ኢስላማዊ አለባበስን ለብሶ ሴቷ ደግሞ ሰውነቷን የሚያሳይ የሴቶችን የሙስሊም አለባበስ ለብሳ እንግዲህ ዘፈናቸውንና እንደዚሁም ደግሞ ብልግናቸውን እየሰሩ ነው ያሉት ለዚህ ሰዎች ቤተክርስቲያን ላይ የሚለብሱት ነጠላ አለ ልክ እንደምታዩት ማለት ነው ክብር ያለው ልብስ ነው ያንን ልብስ ተጠቅመው ለምንድን ነው ዘፈን ማይሰሩ ምክንያቱም ያ ልብስ ክብር ስላለው የሙስሊሞችን ልብስ ግን ማክበር አይችሉም ማርከስ የሚችሉ ይመስላችኋል ተደጋጋሚ በእስላማዊ ማንነት በእስላማዊ ስብና ላይ ለመቀለድ እንደዚሁም ደግሞ ለማሾፍና ለመጨፈር ይጠቀሙበታል አችንም ይሄንን አላማቸውን አስረግጠን ልንረዳው ይገባል እንደዚህ አይነት ሰዎችም እንግዲህ እንደዚህ አይነት ተግባርን እየፈጸሙ ሀገራችን ውስጥ ዝም ሊባሉ አይገባም እርምጃ ሊወሰድባቸውና እንደዚሁም ደግሞ ለህግ ሊቀርቡ ይገባል ሁላችሁም ቪዲዮን በደንብ ሼር ኮፒ ሊንክ ሪፖስት እንግዲህ ቪዲዮን እንደተመለከታችሁት ነው ሁለት ቪዲዮ አከታተይ የጋብዣችኋለሁ የመጀመሪያው የኒቃቢስቷ ነች ከዛ በኋላ ግን አርቲስቶች ናቸው የሙስሊም ልብስ ለብሰው ክሊፕ ሰርተዋል እነሱ ላይ ይመለስበታል መጀመሪያ በደንብ ስለሚመለከተኝ ስለ እህቴ ላውራ እንግዲህ እንደተመለከታችሁት ኒቃብ ለብሳ ዘፈን እየዘፈነች ነበር ቴዲ አፍሮንና ይሄ በጣም ደስ የማይል የሚደብር ነገር ነው ማለት ሁላችንም ከዚህ የባሰ ወንጀል ልንሰራ እንችላለን ነገር ግን ተደብቀን ነው የምንሰራውና በአደባባይ ማድረግ ደግሞ ወንጀላችን በአደባባይ ማድረግ ቀርጾ ማስተላለፍ ደግሞ ይሄ በጣም ወንጀሉን ከፍ ያደርጋልና ስለዚህ እባክሽን አትሊስት የኒቃቡን ክብር በጠብቂ ጥሩ ነው ያስባሉ አይደለም ኒቃብ ስቲከርና እንዴት ሂጃብ ያደረገች ሴት እንኳን ስትዘፈን ምናምን መመልከት ይሆን የሚደብር ነገር እኮ አለው አይደል ኒቃብ ለብሳ ሲሆን ደግሞ የበለጠ ይደብራልና እባክሽን እህቴ ከዚህ በኋላ እንደዚህ አይነት ተግባር ላይ ፈጽሞ ባትሳተፊ ጥሩ ነው ብዬ አስባለሁኝ ኢንሻአላህ ተስፋ ማደርጋለሁ ከዚህ ቪዲዮ በፊት ያው ስለ ተውበት አውርተናል አይደል ያው ተውበት ሰውነን እንሳሳታለን እህቴ ተሳስታለች ምናልባት ይሄ ቪዲዮ ከደረሳት ግን ያላህ በር ሁሌም ክፍት ነው ያላህ የተውበት በር ሁሌም ክፍት ነውና ተውበት በማድረግ ወደ አላህ መመለስ ከዛ ባሻገር ይሄንን ቪዲዮ ቀርጾ
የለቀቀው ልጅ እባክህን ቪዲዮዬን አንሳልኝ ማለት ይኖርብሻል ብዬ አስባለሁኝ። ወደ አርቲስቶቹ ስመጣ ግን ይሄ ትልቅ ንቀት ነው ማለት የአንድን እምነት የሚያንጸባርቅ ልብስ ለብሶ ዳንስ መደነስ፣ የዘፈን ክሊፕ መስራት ይሄ ትልቅ መዳፈርና ንቀት ነው። በዚህ ጉዳይ ላይ መጅሊስም የሆነ ነገር ማለት አለበት ብዬ አስባለሁ። ከዚህ በፊት መጅሊስ ደጋግሜ እናገራለሁ የሙስሊም አልባሳትን ለብሰው ለተለያየ ዓላማ የሚጠቀሙ ሰዎችን በህግ ጠይቃለሁ ብሎ ነበርና እሰየው ብለን ደስ ብሎናል። እስካሁን ድረስ ግን ለህግ ሲጠየቁ አልተመለከትኩምና ለምሳሌ እነዚህ በህግ መጠየቅ አለባቸው ብዬ አስባለሁ። ምክንያቱም የእስልምናን የሚወክል አለባበስ ጀለቢያ ለብሶ ዳንስ እየደነሱ የሙዚቃ ክሊፕ መስራት ለእስልምና ትልቅ ንቀት ነውና አማኙን በጣም መናቅ ነውና ስለዚህ እነሱም ይቅርታ መጠየቅ አለባቸው። ከዛ ባሻገር መጅሊሱም እንደዚሁ በህግ መጠየቅ አለበት ብዬ አስባለሁኝ። ይህንን ቪዲዮ በደንብ ሼር አድርጋችሁ አዳርሱት። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።